الحمد لله رب العالمين والصلاة والسلام على رسول الله. السلام عليكم ورحمة الله وبركاته. بالله سبحانه وتعالى فقدنا جزاء يفقه درساتنا نجمرالن. فقه مالته እንደው ምንድነው فقهنا شريعة ልዩነታቸው ምንድነው? በፍቅህ ውስጥ የሚታወቁ አራቱ መዝሃቦች አሉ። ያው ብዙ ሰው ይሰማቸዋል። አራቱ መዝሃቦች እነማን ናቸው የሚለውን እናያለን። ከዚህ በተጨማሪ ደግሞ እነዚህ አራቱ መዝሃቦች ታሪካዊ አመጣጣቸው ምን ይመስላል? ማን ከማን ይቀደማል? መሰረታዊ ልዩነታቸው መሰረታዊ በዚህ በፍቅህ መዝሃቦች መካከል ያለው መሰረታዊ ልዩነታቸውስ ምንድነው የሚለውን እንደው ቀጥታ ኪታቡ ሳንገባ በፊት ለሙቀድማ ያክል እናያለን በአላህ ፍቃድ ማለት ነው። እንግዲህ አራቱ መዝሃቦች የሚባሉት እንደምታውቁት የአቡ ሐኒፋ ወይም ሐነፊያ መዝሃብ ተብሎ የሚጠራው ከዛም በአመጣጥ ቅደም ተከተላቸው በመቀጠል ደግሞ የማሊኪያ መዝሃብ ወይም የኢማም ማሊክ መዝሃብ ከዛ በመቀጠል ደግሞ የሻፊዒ መዝሃብ ወይም ሻፊዒያ መዝሃብ ተብሎ የሚጠራው አራተኛው መጨረሻው በአመጣጥ ሐንበልያ መዝሃብ ማለት ነው። በሀገራችን በዚህ በኢትዮጵያ ምድር እነዚህ አራቱ መዝሃቦች አሉ ወይ? በተጨባጭ ምድር ላይ አሉ ወይ? እንደው በዚህ በሁለቱ መዝሃቦች ውስጥ የወጡ ስብዕናዎች ትላልቅ ስብዕናዎች ውስጥ ይኖሩ ይሆን ወይ? ወይስ እንደው አሁን በቅርብ ጊዜ የተነሱ የተወሩ ናቸው የሚለውን ለማስታወስ በሀገራችን በኢትዮጵያ በሀበሻ ምድር ሁለቱ መዝሃቦች በዋናነት ይታወቃሉ። المذهب الحنفي በኢትዮጵያ የሰሜኑ ክፍል ላይ በከፊል ኤርትራንም ጨምሮ ወሎ አካባቢ ያለው ሙስሊም እንደው ሰሜኑ አካባቢ ያለው ሙስሊም ሐነፊ መዝሃብ ተከታይ ብዙ አለ። በታሪክ ስናየው የሙስሊሞች ግዛት ሰባቱ ጥራዝ እስላሚ ተብለው የሚጠሩት እስላማዊ ግዛቶች ምክሪዚ ሐበሻን ታሪክ ሲጽፉ ሰባቱም ኢማራዎች የሐነፊ መዝሃብን ተከታይ ሆነው አግኝቻቸዋለሁኝ። አንዱ ላይ የሆነ መዝሃብ የሻፊዒ መዝሃብ ቅልቅል ትንሽ ያለ እንጂ ሰባቱም የሐነፊ መዝሃብ ተከታይ ነበሩ በማለት ታሪክ የሐበሻ ታሪክ የሚለው መጽሐፋቸው ላይ አስፍረው እናገኛለን። በተለይ ደግሞ በሐረርና በዛይላ አካባቢ የነበረው እስላማዊ ግዛት ብዙ የሐነፊ ዑለማዎችን ለዓለም الإسلامي አበርክቷል። ومنهم الحافظ الزيلعي وغيرهم በጣም ብዙ ዓሊሞች እዚህ አካባቢ ላይ የዚህ የሐነፊ መዝሃብ ተከታዮች የወጡበት አካባቢ ሆኖ እናገኘዋለን። እንዲሁም እሱ እንደሚያወራው ባሊ ኢማራቱ ባሊ الإسلامية አካባቢ የሐነፊ መዝሃብ ተከታይ እንደነበረ ታሪኩን አስፍሯል። የሻፊዒ መዝሃብ ባሁኑ ተጨባጭ ግን አሁን እንደነገርኳችሁ ወደ ሰሜን አካባቢ ላይ ያለ ነው የሐነፊ መዝሃብ ማለት ይቻላል። የሻፊዒ መዝሃብ ግን ብዙ የኢትዮጵያ ደቡብ ክፍል ላይ የሚገኝ ሆኖ እናገኘዋለን። በሀገራችን በኢትዮጵያ ውስጥ ብዙ ሰው የማያውቃቸው ትላልቅ ስብዕናዎች እና ሐጂ ሳኒን ጨምሮ እነ ሐጂ ዑመር ሙፍቲ ሐጂ ዑመር ጭምር የሐነፊ መዝሃብ ዓሊሞች ናቸው። በዚህ በሐነፊ መዝሃብ ላይ ተምረው የመጡ ያለፉ ዓሊሞች ናቸው። አሁንም በተለያዩ ኡማውን በማገልገል መስክ ላይ ያሉ ዳዒ የሆኑ መሻይኾችም ዓሊሞችም የሆኑ የሐነፊ መዝሃብን ተምረው የመጡ ናቸው።
የሻፊዒ መዝሀብ ቅድም እንደነገርኳችሁ ወደ ደቡብ አካባቢ ላይ ይበዛል። ትንሽዬ ወደ ምዕራብ ኢትዮጵያ አካባቢ ከሱዳን ጋር በመዋሰኑ የማሊኪያ መዝሀብ ያለበት አካባቢ አለ። እዛ አካባቢ ላይ ማሊኪያ መዝሀብ ሱዳን የሚሰማው አካባቢ ላይ ማለት ነው። እና በአላህ ስብሓነሁ ወተዓላ ፈቃድና እገዛ እኛ እንግዲህ ዛሬ የምንጀምረው ደርሳችን ከነዚህ ከአራቱ መዝሀቦች ውስጥ አንዱ የሆነውንና የመጀመሪያው የሆነውን የሐነፊን መዝሀብ ፍቅህ ይሆናል። የኢማም አልአዕዘም አቢ ሐኒፈተ ኑዕማን ብን ሳቢት የእሳቸውን መዝሀብ እናያለን። ያው ሌላ ቀን የሻፊዒ መዝሀብ የሚቀራበት አለ። አሁን በዚህ እሁድ ቀን ደግሞ እንግዲህ በአላህ ስብሓነሁ ወተዓላ ፍቃድ የሐነፊ ፍቅህን የምንቀራበት ነው የሚሆነው። ግን ቀጥታ ወደ ፊቅሁ ሳንገባ በፊት ቅድም እንዳነሳ ነው ሙቀድማ ሊሆን የሚችል መንደርደሪያ ሊሆን የሚችሉ ሀሳቦችን በአላህ ፍቃድ በዛሬው ዕለት እናነሳለን። እኛ ሸሪዓችን እንግዲህ የሚያስተምራቸው አራት መሰረታዊ ነገሮች አሉት ብለን እናምናለን። እነዚህ አራት መሰረታዊ ነገራቶች ኢማን ወይም ኡሱሉል ዐቃኢድ ወይም ኡሱሉ ዲን ተብሎ የሚጠራው የዲን መሰረት ተብሎ የሚጠራው ኡሱሉል ዐቃኢድ ወይም ኡሱሉል ኢማን፣ እነዚህ ዋናው መሰረት አንዱ መሰረት ሆኖ እናገኘዋለን ማለት ነው። በዚህ ውስጥ በጣም ብዙ ጉዳዮች ይኖራሉ። ከዛ ደግሞ አኽላቅ የምንለው የሰዎችን ስነ ምግባር የሚመለከት ግለሰቦች ምን አይነት ስብዕና ሊኖራቸው ይገባል የሚለውን የሸሪዓ ክፍልን የሚመለከት ሆኖ ነው የምናገኘው። ሶስተኛው ደግሞ ሙዓመላ የምንለው ነው ወይም አዕማል ብለን ልንጠራው የምንችል ክፍል ነው። በእርግጥ በዚህ ውስጥ አዕማል የሚለው ውስጥ ሙዓመላን ብቻም ሳይሆን ተግባር የሚለውን ሶላቱን፣ ዘካውን፣ ሐጁን አዕማል ወይም ኢስላም የሚለውን የሚመለከት ክፍል ሆኖ እናገኘዋለን። እነዚህ ሶስቶቹ በቁርአንም ውስጥ በሐዲስም ውስጥ በብዛት ተተንትነው እናገኛቸዋለን። እነዚህ ሶስቱ በቁርአንም በሐዲስም ውስጥ ተተንትነው እናገኛቸዋለን። እኛ የምንማረው ይሄ ፊቅህ እንግዲህ ቁርአን፣ ሐዲስ ወንሱሱል ኪታብ ወሱና መሕዱደቱን ወልሐዋዲሱ ወልወቃዒዑ ከሲረቱን ላ ቱሕሷ ይላል። የቁርአን የሐዲስ መረጃዎች ውስን ናቸው፣ በቁጥር የሚታወቁ ናቸው። እንዲህ አይነት ይሄን አክል ናቸው ተብሎ የሚታወቁ ናቸው። በየጊዜውና በየዘመኑ የሚከሰቱ ክስተቶች ደግሞ በጣም ብዙ ናቸው። ስለዚህ ቁርአንና ሐዲስ አላህ ስብሓነሁ ወተዓላ በተለይ ቁርአን ውስጥ ባስቀመጠው ድንቅ ያገላለጽ መንገድ ባለው በላጋ ባለው ተአምራዊ ያገላለጽ መንገዱ በተለያዩ ዘመናቶችና በተለያዩ ሁነቶች የሚከሰቱ ክስተቶችን መፍትሄ መስጠት የሚችልበት አቅም አለው ቁርአኑ። ስለዚህ ምስልምናን ምን እንላለን? በዘመን የማይገደብ በቦታ የማይወሰን እማረጅ እማፈጅ ለሁሉም ዘመን ለሁሉም ቦታ መፍትሄ ለሁሉም ሁነት መፍትሄ መስጠት የሚችል የአላህ መመሪያ ነው። የሰው ልጅ በዚህ ምድር እስካለ ድረስ ከእስልምና በፊት ያሉት የአላህ ኪታቦች ከእስልምና በፊት የነበሩት የአላህ መመሪያዎች ውስንና ግድብ የሆኑ ለሆኑ ማህበረሰቦች የተላኩ እንዲሁም ለውስን ጊዜ ያክል ብቻ እንዳገለግሉ አላህ ያስቀመጣቸው ናቸው። እስልምናው ግን ኢላ ቂያም ሰዓ የሰው ልጅ ከዚህ ምድር ላይ እስካኖረ ድረስ በቂ የሆነ በቂ እና ብቁ የሆነ መመሪያዎችን አዝሎ የመጣ ሃይማኖት ሆኖ እናገኘዋለን። በነቢዩ ሰለላሁ ዐለይሂ ወሰለም ዘመንና ጊዜ ላይ ፍቅህ ነበረ ወይ አይደል? ይሄ የሚያነሳ ይኖራል። አኪድ ያለ እናንተም ሰምታችሁ ይሆናል። ዒልም ቃል አላህ ቃል ረሱሉላህ ነው እንጂ የምን ፍቅህ ነው የሚል ጥያቄ ሊነሳ ይችላል። እኛ ድሮ ሐጅራ ፊዕል ሐዲስ እየቀራን እንዲህ የሚሉ ወጣቶች ነበሩ እና ይሄ ፊቅሁ መች ነው የተደወነ? መች ነው ተደራጅቶ አሁን በምናየው መልኩ
የፍቅህ ኪታቦች ተብለው የተዘጋጁት እንደው መቼ ነበረ? አላህ ወለቀድ የሰረ القرآن للذكر فهل من مدكر ይላል። ቁርአንን ለሁሉ ነገር ገር አድርገነዋል፣ ለማስታወስ ገር አድርገነዋል፣ የሚያስታውስ አለን ይላል። لقد كان لكم في رسول الله أسوة حسنة ብሎ የሳቸውም ንግግር የሳቸውም ሐያት መመሪያ እንደሆነ ለሰው ልጅ ጠቃሚ አርአያ እንደሆኑም ይሄው በቁርአኑ ተረጋግጧል። ግን ሆኖ በእስልምና ታሪክ ውስጥ ሁለት ታላላቅ ስልጣኔዎች ወደ እስልምና ግዛት ውስጥ ገቡ። እነዚህ ሁለት ታላላቅ ስልጣኔዎች ማን ናቸው? የሩም ስልጣኔ፣ የፋሪስ ስልጣኔ። እነዚህ ሁለት ስልጣኔዎች አብቅተው ተገርስሰው ማህበረሰባቸው እስልምና ሲቀበል ይዞት የመጣው የራሱ የሆነ ጥያቄ አለው። ማህበረሰቡ ብዙ አይነት አሳሰብ ፍልስፍናን የለመደ ያወቀ ብዙ አይነት ትግበራ ያለው በህይወት ውስጥ አንድ ማህበረሰብ ያው በስልጣኔ ሲቃኝ ሲታው ሲል ብዙ የሚያነሳው ጥያቄዎች ይኖራሉ። ብዙ የሚያነሳቸው ጥያቄዎች ይኖራሉ። ስለዚህ ቀጥታ እነዚህ ሰዎች ደግሞ ቀጥታ መልሳቸውን ከቁርአን ከሐዲስ መቅዳት የሚችሉ ሰዎችም አይደሉም። አረበኛ ቋንቋን የሚችሉ አይደሉም። አረበኛ ቋንቋን ተምረው ተፈጥሯዊ የእናት ቋንቋ ባለመሆኑ ተፈጥሯዊ የአረበኛን በሰሊቂ የሚገኘውን የአረበኛን ቋንቋን ማጣጣም የሚችሉ ወይ ደግሞ በውስጡ ያዘለውን የአረበኛ ቋንቋ ከሌሎች ቋንቋዎች የሚለየቱ ብዙ ነገራቶች አሉ። ከዛ ውስጥ አንደኛው መሕዙፍና ሙቀደር ይባላል። በአንደበት የሚነገረው ብቻ ሳይሆን የተነገረውን ያክል በውስጥ ታዋቂነት ያለ በቃላቶች መካከል ተሰግዝጎ የሚገባ አድማጭና ተናጋሪ የሚግባቡበት በዛ በቃላት ጥንቅር ውስጥ ሐሳቦች የሚንሸራሸሩበት ቋንቋ ነው። ታዲያ እንዲህ አይነቱን ቋንቋ መለም ይኩን ዓረብየን ቁሐን ጥርት ያለ ዓረብ ያልሆነ ሰው ይህን በተፈጥሮ የሚገኝ ነውና ማወቅ አይችልም። ስለዚህ ቀጥታ ሄዳችሁ ችግራችሁን ከቁርአን ውስጥ መፍትሄ ፈልጉለት፣ ከሐዲስ ውስጥ መፍትሄ ፈልጉለት ቢባሉ ማግኘት የሚችሉ ሰዎች አልነበሩም። ስለዚህ ዑለማኡል ኢስላም እስልምናን በደንብ የሚያውቁት በሰሓቦች ጊዜ ዝም ብሎ ቁርአን ብቻ ነው። ሐታ ሐዲስ ነቢይ ሰለላሁ ዐለይሂ ወሰለም አብዛኛውን ጊዜ በሰዎች አንደበት ላይ ብቻ የሚተላለፍ ነው። እንዲህ ሲሰሩ አየኋቸው፣ እንዲህ ሲሉ ነበር ሰምቻቸዋለሁ፣ እንዲህ ሲደረግ አጠገባቸው ላይ ዝም ብለዋል፣ ሰምተው አይተው ተመልክተው ዝም ብለዋል እያሉ የሚተላለፍ በሰዎች አንደበት ላይ ብቻ የሚተላለፍ ነበር። ይሄ ዘመን ምን ተብሎ ይጠራል መሰላችሁ? ዐስር ሪዋያ ተብሎ ይጠራል። የዘገባ ነው፣ ዘገባ ነው። ሰማሁት፣ አየሁት፣ ነገረኝ፣ አኽበረና፣ አንበአና፣ ሰሚዕቱ እንዲህ አለ እያለ የሚወራበት ዘመን ነበር። ወጠብዓን እንደምታውቁት በዑመር ብን ዓብዱልዓዚዝ ኺላፋ ጊዜ እንደ ሂጅሪ አቆጣጠር 98 ላይ የሙሐመድ ብን ሙስሊም አራም ሁርሙዚ ኢብኑ ሂሻም ዙህሪ ተብለው የሚጠሩት ታቢዒ ታላቁ ታቢዒ ወፊዕለን በዕልም ታላቅ ናቸው። ላኪን በእድሜና ባገኙት ሰሓባ ደግሞ ምን ሲጋር ታቢዒን ተብለው የሚጠሩት ከትናንሽ ታቢዒዎች ውስጥ ሰሓባን በማግኘት በዛ በሰሓቦች እርከን ውስጥ ወይም በታቢዒዎች እርከን ውስጥ በዛ ነው የሚጠሩት። ግን ቢልዕልም ወልፍቅህ የሰባቱ የመዲና ትላላቅ ፉቅሃዎች የነሱ ደረሳና የነሱን ፍቅህን ያስተላለፉ ያዘሉ የተሸከሙ እነዚህ ዓሊምን ዑመር ብን ዓብዱልዓዚዝ እንደ ሐዲስን ብታደራጅልኝ ቁርአን
በአቡበክር ኺላፋ ጊዜ ተሰበሰበ። በዑስማን ኺላፋ ጊዜ ተርቲቡን ጠብቆ እንዲዘጋጅ ተደረገ። ሐዲሱን ደግሞ እኔ እንዲደረጅ ፈልጋለሁኝ ብሎ ዑመር ብን አብዱልዓዚዝ ለብን ሂሻም ዙህሪ ያናገራቸዋል። እሳቸውም እሺ ብሎ ይህን ኃላፊነት ተሸከሙና ስራውን ጀመሩት። ይህን አደረጉ። እንግዲህ እዛ ቀጠለና ይሄ ሐዲሱ ተድዊን መደረግ የጀመረበት ጊዜ ነው። ላኪን ግን አሁንም ቁርአንና ሐዲስ ሁለቱ በአንድ ላይ አሉ። ከቁርአንና ከሐዲስ የሚመነጩ የሚቀዱ የፊቅህ አህካሞች መደወን መደራጀት ያስፈልጋቸዋል። ቅድም ለነገርነው ላነሳነው ምክንያት እሱም ምንድነው? እነዚህ ሁለቱ ስልጣኔ ባለቤቶች በገፍ ወደ እስልምና ገቡ። የፉርስ ስልጣኔ አሁኗን ኢራንን ጨምሮ ታጂኪስታን፣ ኡዝቤኪስታን ወቂለ ፊ ቢላድ ሲንድ ከፊል የሂንድ ወይም ሽብህ القارة الهندية ተብሎ የሚጠራው በአሁኑ ሰዓት ላይ ፓኪስታን፣ ሂንድና ኔፓል፣ ባንግላዴሽ እነዚህ አካባቢ ሳይቀር ወደ እስልምና ገቡ። በላይ በኩል ደግሞ እስልምናው ተንሰራፍቶ ወደ ቁስጥንጥንያ አካባቢ የደረሰ እዛ ጫፍ ላይ ነው ያለው። ብዙ የሩም ስልጣኔ ግዛት የነበሩ አካባቢዎች ወደ እስልምና ገብተዋል። አረበኛ ያቆም እነዛ ሰዎች የግዴታ እስልምና እንዲረዱ ምን ያስፈልጋቸዋል? ፍቅህ መደወን ያስፈልጋል። ልክ ህግ ላይ የሰው ሰራሽ ህግ አንቀጽ አንድ አንቀጽ ሁለት እያለ የሆነ መጠሪያ ቃላቶችን እያስቀመጠ እንደሚያስቀምጠው ፍቅህም እንደዛ ነው። እንደዛ ተቁርአን ከሐዲስ ለምን መሰላችሁ? የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የውዱእ አርካኖች ስንት ናቸው ብሎ አይናገርም። የሶላት ሹሩጦች ይህን ያክል ናቸው ብሎ በቁጥር አያስቀምጡም። የሐጅ ፈርዶች ፈራኢዶች ይህን ያክል ናቸው አይሉ። እነማ ይሄን ስሩ፣ ይሄን አትስሩ፣ ይሄን አድርጉ ወይም ይሄንን ነገር እሳቸው በዚህ ያክል ጊዜ ሲሰሩት አይተናቸዋል። ተደጋጋሚ ህይወታቸው ውስጥ አልተውቱም። የተውትና የሰሩት ስናነጻጽር የተውበት ጊዜም አለ፣ የሚሰሩበት ጊዜ ግን ይበልጣል። ደግሞ በተቃራኒ የሚሆኑበት ጊዜ አንዳንድ ጊዜ ነው የሚሰሩት። ይሄ ሁሉ የአህካም እርከኖች ናቸው፣ አይነቶች ናቸው ማለት ነው። ሰለይቱም ዐለ ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህን ዑለማዎች ተመለከቱ፣ በደንብ አጤኑ፣ አዩና ከሐዲሱም ተቁርአኑም ሰበሰቡ። ከብዙ አንቀጾች ከብዙ ሐዲሶች ሰበሰቡና ይሄ ጉዳይ አሉ ሩክን ነው አሉ። አንድ ቃል አያችሁ አይደል ጀማዓ? አንድ ቃል ከብዙ ቁርአን አንቀጾች ከብዙ ነቢያዊ ሐዲሶች ሰብስበው ሐሳብን ተረድተው ይሄ ነገርማ ሩክን ይባላል። ሩክን ማለት ነው የአንድ ነገር የህልውናው አካል ነው። ያ ነገር ከሌለ የለም ማለት ነው። ይሄ ነገር ፈርድ ነው፣ ይሄ ነገር ሱና ነው እያሉ ማዘጋጀት አስፈላጊ ሆኖ አገኙት ማለት ነው። እንግዲህ በዚህ ሂደት ውስጥ ትላላቅ ስብዕናዎች፣ ትላላቅ ዓሊሞች ለኡማው እስካሁን ድረስ ኢማም እያለ የሚጠራቸው መሪዎቻችን የሚላቸው ኢላ ቂያም ሰዓ የነቢያትን ውርስ ይዘው ትውልዱን እስልምናን በማስተማር ስራቸውን ኢላ ቂያም ሰዓ የሚቀጥል ትላላቅ ስብዕናዎች በኡማው ውስጥ ወጡ፣ ፈሩ። በተለያዩ ጊዜያቶች የእነሱን መንገድ ተጅዲድ የሚያደርግ የሚያድስ ደግሞ አዳዲስ ሙጀድዶች ይወጣሉ። በተለያዩ ክፍለ ዘመናቶች ላይ ስራቸውን የሚያስቀጥል ማለት ነው። ስለዚህ ፍቅህ ተድዊን ማድረግ ፍቅህን ማደራጀት አስፈላጊ ሆኖ ተገኘ። በዚህ ሂደትም ውስጥ እንደ ሂጅሪ አቆጣጠር 80 ላይ የተወለዱት አቡ ሐኒፋ ተብለው የሚጠሩት በኋላ በቅጽል ስማቸው አቡ ሐኒፋ የተባሉ
አባት እናታቸው ያወጡላቸው ኑዕማን ኢብኑ ሳቢት የሚባሉ ዓሊም 80 ላይ እንደ ሂጅራ አቆጣጠር 80 ላይ ተወለዱ። 80 ላይ ተወለዱ። እንግዲህ ኹለፋኡ ራሺዲን የነሱ ዘመን አብቅቶ ከ40 ዓመት በኋላ ማለት ነው። ወይም ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ከተለዩ ከ70 ዓመት በኋላ ማለት ነው። በዛን ዘመን ላይ ሰሓቦች በህይወት ነበሩ ወይ? አዎ ሰሓቦች ነበሩ። ሚማ ላ ሸከ ፊህ አነስ ብኑ ማሊክ በስራ ላይ እሳቸው ከተወለዱ ከ10 ዓመት በላይ ቆይቶ ነው የሞተው። እሳቸው የተወለዱት ኩፋ ላይ ነው። እዛው ኢራቅ ውስጥ ኩፋ የሚባል ግዛት ውስጥ ተወለዱ። አቡ ሐኒፈተ ረሒመሁላህ እንዲሁም እዛው ኩፋ ላይ እብኑ አቢ አውፋ የሚባል ሰሓቢም ነበረ። አግኝተዋል ወይ ከሰሓቦች? አቡ ሐኒፋ ነዓም አግኝተዋል። ግን ሪዋያ አላቸው ወይ? አስሷሒሁ እነ ሪዋያ ለም ተስቡት ለሁ ሚን አሰሓበቲ። ሰሓቦችን አግኝተዋል፣ አይተዋል። وممن ذكر هذا ابن حجر العسقلاني والذهبي في تذكرة الحفاظ ሌሎችም ዓሊሞች ይሄን ሰሓቦች ማግኘታቸውን አውስተዋል። ላኪን ግን ከሰሓባ ሪዋያ የላቸው። ለምንድን ነው ከሰሓባ ሪዋያ የሌላቸው? አቡ ሐኒፋ لأنه في مقتبل عمره የመጀመሪያ እድሜያቸው አካባቢ ላይ لم يكن يشتغل بالعلم علم ላይ አልነበሩም፣ ንግድ ላይ ነበሩ መጀመሪያ እድሜያቸው ላይ። በኋላ ኢማም ሻዕቢ የሚባሉት ታላቁ ታቢዒ ሲያዩዋቸው ፈጣናቸውን ዘካቸውን ሲያዩ አንተ ልጅ ሆይ እባክህ እንደ ወደ ዕልም ብትሰማራ አንዳንድ ጊዜ ጥሩ ጥቆማ እኮ ብዙ የታሪክ መነሻ ይሆናል አደረጓቸው፣ ጠቆሟቸው። እሳቸውም ከዛ ጊዜ ጀምረው ወደ ዕልምና ነሽር ወደ ማድረግ ወደ መማር ወይም ዕልምን ወደ መማር ሄዱ አቡ ሐኒፈተ ረሒመሁላህ። ግን አቡ ሐኒፋ ዕልምን ሲማሩ ልዩ እይታ ነበራቸው። አንደኛ የህይወት ተሞክሮ ከንግዱ ዓለም ወጥተው ዕልምን የቀሰሙ ስለነበረ አረዳዳቸውም ሆነ በኋላ ዓሊም ሆኖ ሲያስተምሩ የሞከሩትን ጭምር መሬት ላይ ያለውን ተጨባጭ የሚያውቅ ሰው አረዳድ ነበር የሚረዱት። ስለዚህ ፊቅሁን ቅድም እንዳነሳ ነው እንደው እንደ ፊቅህ እንደ ዕልም ብቻ ሳይሆን እንደ ቃኑን ልክ እንደ ህግ አድርገው አስጥላሓቶችን፣ መግባቢያዎችን፣ የቴክኒክ ቃሎችን የማስቀመጥ ስራ ሁሉ እየሰሩ ለኡማው ትልቅ ትሩፋትን ማበርከት ጀመሩ። እንግዲህ እሳቸው አንዳንድ ሰዎች በታሪክ አጋጣሚ ያው መሽስ ይሄ ዑለማዎች ምን ይላሉ? ትላላቅ ወንዞች ብዙ ነገር ይደፋባቸዋል። ትላላቅ ወንዞች ብዙ ነገር ይደፋባቸዋል። ቆሻሻውም ጥሩም ኬሚካሉ ምኑም ሁሉም ነገር አንዳንድ ሱፋሃ ሊባሉ የሚችሉ ሰዎች ወይም ደግሞ አንዳንዶች ደግሞ እውነት መስሏቸው በደረሳቸው ወሬ ትችት ያቀረቡባቸው ሰዎች አሉ። ላኪን ግን ኡማው ቀቡል ካደረጋቸው ኢማሞቹ ውስጥ አንዱና ግንባር ቀደሙ ነው ቀጥለዋል እሳቸው ማለት ነው። እንግዲህ አቡ ሐኒፋ ረሒመሁላህ የዕልም ሰነዳቸው ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም እንዴት ይደርሳል? አያችሁ፣ ዕልም ሰነድ ያስፈልገዋል አይደል? ዕልም እኮ ዝም ብሎ እንደው ገቦ በቀል አይደለም። ማን ላይ ቀራው? ገሌ ላይ ማን ላይ ቀራ? አገሌ ሼኽ ላይ ቀራ፣ እሱስ አገሌ ሼኽ ላይ ቀራ። ከዛሳ عن تابع التابعي عن التابعي عن الصحابي عن النبي عن جبريل عن الله እያለ ይሄዳል ማለት ነው። إنما ገቦ በቀል ወይም ዘራሽ ከሆነ በጣም ጥራዝ ነጠቅ ከሆነ
መፍሰደ በጣም አደጋ ነው የሚሆነው። ምክንያቱ ከሼክ ላይ ዒልምንም ብቻ ሳይሆን ዒልምንም አደብንም ነው። እኛ መሻይኾቻችን ዒልም ብቻ ሳይሆን አደብንም ጭምር ነው የሚያስተምሩት። ፈነል ሙዓመላ ጋር ጭምር ነው የሚያስተምሩትና ስለዚህ አቡ ሐኒፋ ሰነዳቸው ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም እንዴት ነው የሚሄደው የሚለው ስናይ በእርግጥ ብዙ ሼኾች አሏቸው። ወደ 4000 አካባቢ ዒልም የወሰዱባቸው ሼኾች አሏቸው። መሽም አንድን ተማሪ ከኬጂ ጀምሮ ዶክተር እስከሚሆን ድረስ ፕሮፌሰር እስከሚሆንም ድረስ የጥናትና የምርምር ውጤቱን መርምሮ ማዕረጉን እስከሚሰጠው ድረስ በህይወቱ ውስጥ ብዙ ሰዎችን ያሳልፋል። ብዙ አሻራ ያሳረፉበት ሰዎችን የግድ ይኖራሉ፣ የሚያልፉ ሰዎች ይኖራሉ። ግን ደግሞ በህይወቱ ውስጥ አንድ ሰው ትልቁ በእኔ ህይወት ውስጥ ሚና ተጫውቷል፣ 2 ሰው 3 የሚላቸው ሰዎች ይኖሩታል። ታዲያ አቡ ሐኒፋ እንደዚህ አይነት ሰው ማን ነው? እንደው ሼኻቸው ይባል ሐማድ አንደኛው ሐማድ የማን ደረሳ ነው? እሱ የኢብራሂም ነኻዒ ደረሳ ነው። ኢብራሂም ነኻዒ የማን ደረሳ ነው? የዓልቀማ ነው። ዓልቀማ የማን ደረሳ ነው? የዓብዱላህ ብኑ መስዑድ ደረሳ ነው። ዓብዱላህ ብኑ መስዑድ የማን ደረሳ ነው? ሁወ ትልሚዙ ረሱልላህ ሰለላሁ ዐለይሂ ወሰለም የሰይዳችን ሰለላሁ ዐለይሂ ወሰለም ተኮትኩቶ ያደገ እሳቸው ደረሳ ልዩ ክብር ያለው ልዩ ፍቅህ ያለው ልዩ አቅም ያለው ሷሐቦች ሁሉ እሱ ከተናገረ የሚያዳምጡት ስብዕና ነው ዓብዱላህ ብኑ መስዑድ። እንደው እንደ ቀላልም አይደለም። እዚህ ላይ الحافظ الذهبي رحمه الله شمس الدين الذهبي የተናገሩት ንግግር ቃል በቃል ለማንበብ ምን ይላሉ? كان إبراهيم يشبه بعلقمة في هديه ودله ይላሉ። ኢብራሂም النخعي ዓልቀማን ባኗኗሩ በሁለመናው ዓልቀማ ይመስላል። ወዓልቀመቱ ዓልቀማ ደግሞ በሁለመናው ባለባበሱ ባኗኗሩ ሳይቀር ዓብዱላህ ብኑ መስዑድ ይመስላል አሉ። ስለዚህ ዓልቀማ ደግሞ ስለሱ አቡ ዳውድ ሲያወሩ ስለ ዓልቀማ ከዓልቀማ ባወሩት ዘገባቸው ላይ ስለ ዓብዱላህ ብኑ መስዑድ ሲያወራ ካነ ዓብዱላህ ብኑ መስዑድ ረዲየላሁ ዐንሁ ዩሸበሁ ቢረሱሊላህ ሰለላሁ ዐለይሂ ወሰለም ፊ ሀዲህ ወደልህ። እንደው ማንም ሰው ዓብዱላህ ብኑ መስዑድን አይቶ ይህ እኮ ሁለመናው እሳቸውን ነው ነቢይን ነው የሚመስለው ሰለላሁ ዐለይሂ ወሰለም ይሉታል። ስለዚህ አቡ ሐኒፋ ረሒመሁላህ የዚህ ውጤት ነበሩ ያል። እንግዲህ አቡ ሐኒፋ ይሄ ከሆኑ በጊዜያቸው የነበሩ እንግዲህ ሰዎች ጋራ ምን አይነት ግንኙነት ነበራቸው? መቼም አልሙዓሰረቱ ሒጃብ ይላሉ የኛ መሻይኾች። በአንድ ዘመን መኖር ሒጃብ ነው፣ የሰውን ልክ አያውቅም። የኛ ሀበሻ በተለይ ከሞተ በኋላ ነው ሰውን የሚያነግሰው፣ ሙት አንግስ ነው ይባላል። እና በጊዜያቸው የነበሩ ሰዎች ተንኮስ ያደረጓቸው አሉ። ቅድም እንደነገርኳችሁ ያው ባህር ስለሆኑ ባህር ላይ ብዙ ይወረወራል። በዚህ ሂደት ውስጥ ከነካኳቸው ውስጥ ሱፊያን አልሰውሪ ይጠቀስበታል። ኢማም ሱፊያን አልሰውሪ ኢማም ናቸው፣ ጀሊል ናቸው፣ ሙሐዲስ ናቸው። ላኪነሁም አብዛኛ ፊቅህ መስአላዎች ላይ እሳቸውን ይገጥማል። ቂለ ኢነሁ አኸዘ ከሳቸውም ወስዷል፣ ከሳቸውም ተምሯል ይባል። አኺረን ወይ ባዕደ ወፋት الإمام أبي حنيفة ወይም መጨረሻ አካባቢ ላይ ያቋም ለውጥ አምጥቷል። አንዳንድ ሰዎች እንዲህ ነበር የሚል
የተሳሳተ ወሬም ነግረውት ነበር ተብሏል። ላኪነሁ ፊ ኒሃያ ፈሁ ሙሐዲስ ነው። እሳቸው የሆኑ እንደሆነ ጀማዓ ሻዕቢ እንደሚሉት አቡ ሐኒፋ ማለት አሉ እኛ እንደ ፋርማሲ ሳያድላ ነን፣ መድኃኒትም አለኛ ዘንድ ሐዲሱ አለ። ግን ለምን በሽታ እንደሚሆን የሚያውቀው አቡ ሐኒፋ ነው። ልክ እንደዛ ነን ይሉ ነበር ረሒመሁላህ። ስለዚህ ዑለማዎች መካከል ተናጡል ፉዑል የሚሉት ነገር አላቸው። የኮርማ ግጥሚያ፣ ኮርማ ታውቃላችሁ አይደል? የከብት ኮርማዎች ይጋጠማሉ። ጥጃ ምን አገባት ጨሌዋን ትብላ እንጂ ትጋጥ እንጂ ሌላ ምን አገባት ይሁን። ዑለማዎች መካከል በሚፈጠር ረሒመሁላህ ሀዛ ወረሒመ ሀዛ ያንንም ይህንንም ይማረው የሚል ለሁሉም ዱዓ ማድረግ ብቻ ነው ሊሆን የሚገባን። እንደ እርስ በርሳቸው መሀል እንኳን አንዳች ክፍተት ከተፈጠረ እንላለን። እንግዲህ አቡ ሐኒፋ ረሒመሁላህ በዚህ ሐያታቸው ውስጥ ወደ 70 ዓመት ኖሩ። 150 አካባቢ ላይ በሞት ተለዩ። በዚህ ጊዜ ውስጥ ሐዲስንም ሲያወሩ ነበር፣ ፍቅህንም ሲናገሩ ነበር። ሁሉም ሰው በዕልማቸው ላይ እውቅና ይሰጣል። الإمام الشافعي كما ذكر الإمام الذهبي في تذكرة الحفاظ እንዳወሩት الناس في الفقه عيالنا لأبي حنيفة ሰዎች በፍቅህ የአቡ ሐኒፋ ቤተሰቦች ናቸው። ሰው عيالون ቤተሰቡን ቀለብ ይሰፍርለት የለ ልክ አቡ ሐኒፋ እንደዛ ናቸው። አቡ ሐኒፋ ማለት ይህ ናቸው አሉ ኢማም ሻፊዒ። እንደውም መዲና ሄደው ኢማም ዳር الهجራ ከሆኑት ከኢማም ማሊክ ጋር ተገናኝተው አቡ ሐኒፋ እኮ ያለው አቅል ይሄን ድንጋይ ወርቅ ነው ብሎ ቢል መረጃ ማምጣት ይችላል እስከ ማለት ተናገሩላቸው እሳቸው። አቡ ሐኒፋ በዚህ ጊዜ ውስጥ በዚህ በዕልም በማስተማር በማቅራት ጊዜ ውስጥ አንድ ደረሳ ገጠማቸው። ያም ደረሳቸው የመዝሃቡ ሁለተኛ ሰው ተብሎ ይጠራል። ኢማም አቡ ዩሱፍ ያዕቁብ ኢብራሂም ረሒመሁላህ። ኢማም አቡ ዩሱፍ የቲም ነበሩ። አባታቸው በልጅነታቸው ሞቶባቸው እናታቸውን ይخدማሉ። የቀን ስራ እየሰሩ አንድ ድርሃም ይዘው ይመጣሉ ለእናታቸው እዛው ኩፋ ውስጥ ኢራቅ ውስጥ። እናም ከለታት አንድ ቀን ሰዎች የሆነ መስጂድ ውስጥ ኩፋ መስጂድ ውስጥ ይገባሉ። በየቀኑ እዛ ያዩዋሉ። ሲያዩ ምንድነው? አይ እዚህ እኮ አንድ ፈቂህ አንድ ዓሊም አለ ከሱ እውቀት እየተማርን ነው ይሏቸዋል። እሳቸውም አንድ ቀን ጎራ ይላሉ ያችን የቀን ስራ ትተው። ሴቱና በጣም የሚገባቸው ሰው ናቸው። ያዳምጣሉ። አንድ ቀን እንደው እያሳለቱ እንዲህ እያሉ እናት ደግሞ የት ሄደህ ነው ልጆች ጋር ስትጫወቱ ብለህ ነው አይደለ ስትወዝኑ ብለህ ነው ብላ እናት ደግሞ ትደበድባለች ትገርፋለች ልጇን እንደው እያሉ እሳቸው ደግሞ እዛ የሚባለውን ቶሎ በመመለስ ቶሎ በመጠየቅ በመሳተፍ ልዩ ሰው ሆኑ። ታዲያ አቡ ሐኒፋ ረሒመሁላህ በሚጠፉ ቀን የት ጠፍተህ ነው ያ ወለድ አንተ ልጅ የት ጠፍተህ ነው ይሏቸዋል። የት ጠፍተህ ነው እያሉ ሲጠይቋቸው እሳቸውም የቤታቸውን ችግር ጓዳቸውን ጎድጓዳቸውን ይነግሯቸዋል። የቲም ነኝ እንዲህ እያደረኩ ነው የምኖረው ይላሉ። እዚህ ስጠፋ አንተ የት ጠፋህ ትለኛለች። እናቴ ደግሞ እዛን ቀን ደግሞ ቤት ስገባ የት ጠፍተህ የት ውለህ ነው ትለኛለች። በኋላ እናትየዋም አወቀች። አቡ ሐኒፋ ልጅን እያበላሸብኝ ነው አለች። እሳቸው ይህን ሰሙ። በቀን ምን ያክል ትሰራለህ? በወርስ ምን ያክል ትሰራለህ አሉ። አይ አንድ ድርሃም በቀን እሰራለሁ። ችግር የለም እኔ ይሄው እሰጣለሁ አንዷን ድርሃም
እጥፍ አድርገው እንደውም 60 ድርሃም ቀድሞ ሰጧቸው። አቡ ሐኒፋ ነጋዴ ነበሩ። ከነግድ ነው ወደ ዒልም የዞሩት ብለናል ከሳቸው። ይሄን አደረጉ። ከዛም እንደውም ነፈቃ በወር 200 ድርሃም መቁረጥ ጀመሩ። አቡ ዩሱፍ በዚህ ሁኔታ ላይ ተረጋግተው ዒልማቸውን መቅሰም ጀመሩ ከሸኻቸው። لأن أبو حنيفة كان ينفق على 300 طالب ب300 درسوችን ቀለብ እየሰፈሩ ያቀሩ ነበር ይባላል አቡ ሐኒፋ ረሂመሁላህ። ከዛም ከለታት አንድ ቀን አንድ ውድ ምግብ አለ፣ ያን ምግብ ትበላለህ አብሽር አሏቸው ይላል መናቂባቸው ላይ። አብሽር ይሄ ነው እንዴ ለዚህ ነው እንደሚያሳስበ ብለው አሏቸው። አንድ ቀን በአጋጣሚ ማለት ነው አንድ ቀን በሃሩን አልረሺድ ኺላፋ ጊዜ ቃዲ ሆኖ ነበር፣ የደውለል እስላሚያ ቃዲ ሆኖ ነበርና ያ ምግብ ቀረበላቸው። ምንድነው የምግብ ደግሞ ሲሉ ይሄ እኮ እንዲህ የሚባለው ምግብ ነው ብላቸው ፈሱብሃንአላህ አለቀሱ። ምንድነው የሚያስለቅስ ሲሏቸው እኔማ ሼኽን ኢማሜን አቡ ሐኒፋን አስታወስኩኝ፣ እሳቸው እኮ እንዲህ ብለው ነበር ዒልሙን ያዘው እንጂ ዒልሙ ያከብርሃል ያስከብርሃል ብለው ነበር እኮ አሉ ይባላል። እና አቡ ዩሱፍ ረሂመሁላህ እሳቸው አቡ ሐኒፋ ካፈሯቸው በእስልምና ታሪክ ውስጥ የመጀመሪያው ቃዲል ቁዷት ሰለይና ዐለ ነቢ ሰለላሁ ዐለይሂ ወሰለም የመጀመሪያው ቃዲል ቁዷት ናቸው። እንደው አሁን በዘመኑ ብንጠራው ጠቅላይ ፍርድ ቤት ፕሬዝዳንት ማለት ነው። ቃዲዎች ሁሉ ጉዳዩ ወደ እነሱ ሊመለስ የሚችልበት በእስልምና ውስጥ የይግባኝ ስርዓት የሚባል አለ። ልክ እንደዚህ እንደ ሰው ሰራሹ እንትን እንደውም ቀድሞ ነው እስልምና ይሄንን ያስቀመጠ ይግባኝ ስርዓት ይባላል። እና ለኩል ሐል አቡ ሐኒፋ አቡ ዩሱፍን አፈሩ። በዚህ በ70 ዓመት እድሜያቸው ውስጥ ቀጠሉ። በዛው ጊዜ ውስጥ ሁለተኛው የመዝሃቡ ደረሳቸው ተብሎ የሚጠሩት እንዲሁም እሳቸው በኋላ ሰዓት ላይ ቃዲ የነበሩት ሙሐመድ ኢብኑ አልሐሰን አልሸይባኒ እሳቸውም ተፈጠሩ። ሙሐመድ ኢብኑ አልሐሰን አልሸይባኒ ልክ ኢማሙ ማሊክ ሞጦ እንዳላቸው እሳቸው ሞጦ አላቸው። እንደ አዲስ ኢማሙ ማሊክ ዘንድ ሄዱና ሁለት ዓመት ተቀምጠው ሐዲሱን የሞጦን ሐዲስ አገላበጡና አዩና ተመለከቱና የሚጣራውን የሚበጠረውን አበጠሩና ይሄ ምክንያቱም ኢማሙ ማሊክ ሞጦ ሐዲስ ብቻ አይደለም ፍቅህም ጭምር ነውና ፍቅህ ሐሳብ ነው። የሐሳብ ልዩነትን ይቀበላል ያስተናግዳል። ሪዋያውን ሰነዱን ዘገባውን አስፍረው አበጥረው በኋላ ሞጣ ሙሐመድ ኢብኑ አልሐሰን ወይም ሪዋየት ሞጣ عن محمد بن الحسن وبطريقة محمد بن الحسن የሚባል ሌላ ኪታብ ተአሊፍ ተደረገ። እንግዲህ እነዚህ ሁለቱም ትላላቅ ዓሊሞች የአቡ ሐኒፋ ደረሶች ናቸው። እንዲሁም ሶስተኛው ደረሳቸው ዙፈር የሚባል እሱ እንደውም ሙሐዲስን ነበረ። እንደው አንድ ጊዜ ኩፋ ላይ እንደነበረ የሱፊያን አልተውሪ አቡ ሐኒፋም ከሞቱ በኋላ የሱፊያን አልተውሪ ኪታብ ይመጣለታል። በሐዲስ ውስጥ ቀድሞ ከተዘጋጁት ሐዲስ ኪታቦች ውስጥ የሙወጣ ኢብኑ ማሊክ እና ጃሚዕ ሱፊያን አልተውሪ ናቸው። እነዚህ ሁለቱ ኪታቦች ቡኻሪ ምናምን በኋላ ነው የመጡት። ቡኻሪ ሙስሊም ምናምን ልክ ቡኻሪ ሙስሊም ማን ይበልጣል ተብሎ ግብ እንደሚመስል ነገር ይሄ ይበልጣል ይሄ በዚህ ይለያል ይሄ በዚህ ይለያል ያሉ ዑለማዎች መካከል የሐሳብ ልዩነት እንደሚያስተናግደው ልክ የሱፊያን አልተውሪ ጃሚዕና ሙወጣ ደግሞ ልክ በጊዜያቸው እንደዛ ናቸው። ለዛም ብለው ኢማም ሻፊዒ ረሂመሁላህ የሼኻቸውን የኢማም ማሊክን ኪታብ ሙወጣን ሲናገሩ እዚህ ሙወጣስ ያለ ሁሉ ሷሂህ ነው እንደሱ አይነት ሷሂህ ኪታብ አይቻልም ነው ረሂመሁላህ الجميع ሁላቸውንም አላህ ይማራቸው። ስለዚህ የአቡ ሐኒፋ ደረሰ አቡ ዩሱፍ አልቃዲ
በቀዷኡ በዳኝነት ስርዓቱ ትልቅ ስራ ሰሩ። በተለይ ፍቅህ ደውላ ተብሎ የሚጠራውን ይሄ ፍቅህ ደውላ ማለት ነው የሀገር መግዣ ህግ ማለት ነው። በሸሪዓው እኛ ሸሪዓችን እኮ የዒባዳ ፍቅህ ብቻ አይደለም አይደል? የዒባዳ ፍቅህ ብቻ አይደለም እኮ ቡዩዑ አለው፣ ሽያጭ ህጎች አሉ፣ የተከራከራ ህግ አለ፣ ደንብ አለ። የአንድ ሰው ባለመሬት አንድ ሰው ገበሬ ሲሆን ሁለቱ ግንኙነት ምንድን ነው ይላል። አንድ ሰው የጋራ ንብረት ላይ የቅድሚያ ግዥ መብት ይከበርልኝ የሚል ሹፋዓ ይባላል አለ። በፍቅሃችን ላይ አለ። በእኛ በፍቅህ ውስጥ የጋራ ሽርክና ስራ ኪታቡ ሽርክ አንድ ራሱን የቻለ ኪታቡ ሶላት ኪታቡ ሐጅ እንደሚባለው ሽርክና ራሱን የቻለ ምንድነው የፍቅህ ርዕሰ ጉዳይ ነው። ከዚህ በተጨማሪ የወንጀል መቅጫ ህግ አለ። ጂናያትና ሁዱድ የሚባል አለ። የወንጀል መቅጫ ህግ አለ። የሰረቀ ሰው ምን ይደረጋል? ያመነዘረ ሰው ምን ይደረጋል? የገደለ ሰው ምን ይደረጋል? የተሳደበ ሰው ሰውን የተሳደበ ሰው ምን ያደርጋል? ምን ይደረጋል? አይደል? والذين يرمون المحصنات من يأتوا بأربعة شهداء فجلدوهم 80 جلدة አይደል የሚለው ቁርአኑ። እንደዛ አይደል የሚለው? ይሄ ሁሉ አለ እስልምናችን። ታዲያ አቡ ዩሱፍ አልቃዲ የአቡ ሐኒፋ ደረሳ ኪታቡል ኸራጅ የሚል አንድ ኪታብ አዘጋጁ። ኪታቡል ኸራጅ የግብር ስርዓቱን እንዴት ነው የሚሰበሰበው? የሀገር ገቢ እንዴት ነው የሚደረገው? ህዝቡና መሪ ግንኙነቱ ምን ይመስላል? እንደው እንዴት ነው ልክ አሁን የሰው ሰራሽ ህግ ምን ይሉታል? ማህበራዊ ቃል ኪዳን ነው ይባላል አይደል? ድስቱሩ ወሲቃ اجتماعية ይላሉ። መባዲእ القانون እኛ ዛር ላይ ተምረናል። የህግ መሰረታዊ ጽንሰ ሐሳቦች ምንድናቸው የሚለው እና ህገ መንግስት በማህበራዊ ቃል ኪዳን ነው ይባላል። ልክ እሳቸው በዛ መልኩ እስልምናን ተቅኒን አድርገው እንደ ወደ ህግ በሚመስል ነገር አዘጋጅ ኪታቡል ኸራጅ ልክ ማወርዲ አህካም ሱልጣንያ እንደ አዘጋጀ በኋላ ሌሎችም መጡ እኮ በኋላ ግን እሳቸው ፈርቀዳጅ ሆነ። አቡ ዩሱፍ አልቃዲ ሙሐመድ ኢብኑ ሐሰን የሚባሉት ደግሞ ደረሳቸው ቅድም ኢማሙ ማሊክ ዘንድ ሄደው ሐዲስን ያመጡት ሐዲስን ተአሊፍ ያደረጉት። በነገራቸው ላይ አቡ ሐኒፋ ሙስነድ ለኢማም አቡ ሐኒፋ የሚል ኪታብ የሐዲስ ኪታብ አላቸው። እሱ እንዳለ ሆኖ ሙሐመድ ኢብኑ ሐሰን የአቡ ሐኒፋን መዝሃብ አደራጅተው በኪታብ መልኩ ተዘጋጅቶ ለትውልድ መዝሃቡ እንዲተላለፍ ትልቁን ሚና ተጫውተዋል። እሳቸውም ኩቱቡ ዛሂር ሪዋያ 5 ኪታቦች አሉ። እነዚህ ኪታቦች የዛሂር ሪዋያ ኪታቦች ተብለው ይጠራሉ በሐነፊ መዝሃብ ላይ። እንግዲህ መቼ ዘመን ነው ይሄ የተጀመረው? እያወራን ያለ ነው 150 አካባቢ እንደ ሂጅራ አቆጣጠር ማለት ነው። 150 አካባቢ አቡ ሐኒፋ 150 ላይ ሞቱ ብለናል። የዛኑ ዓመት ኢማሙ ሻፊዒ ገና ተወለዱ። እንደውም የዛኑ ቀን ነው የተወለዱትም የሚል ዘገባም አለ። የዛኑ ቀን ምንም ሸክ የሌለው ግን የዛኑ ዓመት ተወለዱ ኢማሙ ሻፊዒ 150 እንደ ሂጅራ አቆጣጠር። አቡ ሐኒፋ የዛን ዓመት ሞቱ። ስለዚህ የዛን ጊዜ የነበረ ነው። በዛን ዘመን ላይ ኩቱቡ ዛሂር ሪዋያ ዛሂር ሪዋያ ኪታቦች ተብለው የሚጠሩ በአቡ ሐኒፋ ደረሳ በሙሐመድ ኢብኑ ሐሰን እነዚህ ኪታቦች ተዘጋጁ። እነዚህ ኪታቦች ጃሚዕ አልከቢር ወጃሚዕ አልሰጊር ወሲየር ዚያዳት ወልመብሱጥ ተብለው ይጠራሉ። 5ቱ ኪታቦች እነዚህ ናቸው። እነዚህ 5ቱ ኪታቦች ልክ አቡ ሐኒፋ የደረሱበት የመጨረሻ የፍቅህ እይታ ድምዳሜ እነዚህ ኪታቦቹ ሰፍሯል። ምንም ሸክ የሌለው በሙተዋቲር ደረጃ ተረጋግጧል። ይሄ ነው የሆነው። ከዚህ ተጨማሪ እነዚህ ኪታቦች ውስጥ የሌለው
ነዋዲር ተብሎ የሚጠሩ የፍቅህ ክታቦች አሉ። በነዛ ነዋዲሮች ላይ ተካቶ እናገኘዋለን። እንግዲህ የአቡ ሐኒፋ መዝሀብ የአንድ ግለሰብ ጥረት ውጤት አይደለም። አያችሁ፣ ከሌሎች መዝሀቦች ጋር የሚለየው በተወሰነ መልኩ እናያለን። የሌሎችንም መዝሀቦች ወይም የሶስቱን መዝሀቦችንም እናነጻጽራቸዋለን። የአቡ ሐኒፋ መዝሀብ የእሳቸው የኢማሙ ብቻ አልነበረም። እነማ የማን ነው? የእሳቸው አንድ ነው። ሁወል ኢማሙ አታቢዒዩ ልሙጅተሂዱ ወልሙጥለቅ። ከዛም የእሳቸው ደረሳ ኢማም አቡ ዩሱፍ የኢማም አቡ ዩሱፍ ውጤት ነው። የእሳቸው ደረሳ የሆኑት እንደውም ሙጅተሂድ ሙጥለቅ የሆኑት እንደሳቸው እንዲሁም እንደ ታላቁ ደረሳቸው የሙሐመድ ብን አልሐሰን ውጤት ነው። ከዛም በትንሽ ቢሆንም የዙፈር ተብሎ የሚጠራው ደረሳቸውም ውጤቱን እናገኘዋለን። አቡ ሐኒፋ ረሒመሁላህ በስራ ወይም ኩፋ በነበረው መስጂድ ውስጥ ሲያቀሩ ቁጭ ብለው ሲያቀሩ ምን ያደርጋሉ? እንዲህ ተቀምጦ ደረሶቻቸው ጋር መስአላው ይነሳል፣ ጉዳዩ ይነሳል። ይሄ ኢሹ ይሄ ጉዳይ ምንድን ነው ይባላል። አቡ ሐኒፋ ይሄ ማለት እኔ በደረስኩበት ከቁርአን አንጻር ከሐዲስ አንጻር ከኢጅማዕ አንጻር እንዲሁም ከቅያስ አንጻር እንዲሁም ሌሎች መሳድረ ተሽሪዕ የሚባሉ የድንጋጌ ምንጮች እነሱንም እናያቸዋለን። የድንጋጌ ምንጮች በዚህ በፉቃሃዎች ዘንድ ምንድን ናቸው? ቁርአን፣ ሐዲስ፣ ኢጅማዕ፣ ቅያስ ዋናዎቹ አራቶቹ ናቸው። በዛ መሰረት ሐሳቡን ያቀርባሉ። እሳቸው ደረሶች ይሞግቷቸዋል። በከፊል የሚስማማቸዋል፣ በከፊል የሚቃወማቸዋል፣ ሙሉ በሙሉ የሚቃወማቸዋል። ከምን አንጻር? ከዚህ ከመረጃ አንጻር ይላል። ከዚህ አንጻር የተነሳ ነው። ስለዚህ መጨረሻ ወይ ተሸናንፈው አንድ ድምዳሜ ላይ ይደርሳሉ፣ አንድ ሙኽረጅ ላይ ይደርሳሉ፣ አንድ ውጤት ላይ ይደርሳሉ። ወይንም ደግሞ በሐሳብ ልዩነት ሳይሸናነፉ ይለያያሉ። የሐሳብ ብዝሃነትንም ያስተምራሉ ለሌላው ለሚማረው ለሚያዳምጠው ሰው። እንዲህ እያደረጉ መዝሀቡ የዚህ የደረሶቻቸው ውጤት ሆኖ አሁንም ደግሞ ለመተግበር በተለይ ሙዓመላው ክፍል መሬት ላይ ለማውረድ የተመቸ መዝሀብ የአቡ ሐኒፋ መዝሀብ ሆኖ እናገኘዋለን። እሱም ደግሞ በእስልምና ፊታሪክ እስላሚ ውስጥ ምን አይነት አሻራና አስተዋጽኦ ነበረው፣ በእስላማዊ ስልጣኔ ውስጥ ምን አይነት ሚና ነበረው ይሄ መዝሀብ የሚለውን ወደፊት እናያለን በአላህ ፍቃድ። ላኪን በዚህ ሂደት ውስጥ እያሉ እሳቸው 150 ላይ በሞት ተለዩ። በተለይ ደግሞ እሳቸው ከመሞታቸው ከተወሰነ ዓመት በፊት ወደ 20 ዓመት በሚጠጋ ጊዜ ውስጥ ኺላፋው ወይ ደግሞ የሙስሊሙ የአመራር መደቡ ከአረቦች አረብ ወዳልሆኑት ወደ አጀሞች ተሸጋገረበት ጊዜ ነበሩ። 130 ምናምን አካባቢ ዓመተ ሂጅራ ላይ በኒ ኡመያዎች ወደቁ። በኒ ኡመያዎች የሙዓዊያ ብን አቢ ሱፊያን ረዲየላሁ ተዓላ አንሁ የእሱ ዘር ሐረግ የሆኑት በኒ ኡመያ ተብለው የሚጠሩት የአገዛዝ ስርዓት በአባስዮች ነን ብለው በሚጠሩት ፊት ለፊት አባስዮች ነን የሚሉ ግን በስተጀርባቸው ፉርሶች የሆኑ መፋሲል ደውላ የሀገሪቱ ዋና ቁልፉ የያዙት ፉርሶች ናቸው፣ ፋሪሶች ናቸው። በእነዛ እጅ ገባ። አብዛኛ አባስየ አወል ኺላፍ العباسية الأولى የመጀመሪያው የአባስዮች ኺላፋ መሰረታቸው ከፋርስ የመጡ ህዝቦች ነበሩ። አብዛኛ መሪዎቻቸው አድራጊ ፈጣሪዎች እነሱ ነበሩ። ታዲያ አቡ ሐኒፋ ስልጣኔው ወይም የመሪነት መደቡ ከአረቦች አረብ ወዳልሆኑት ሰዎች እየተሸጋገረ ነውና
በዛ አጋጣሚ ደግሞ አቡ ሐኒፋም ዘር ሐረጋቸው ፋሪሲ ነው። ካቡል የሚባለው አካባቢ አያታቸው እንደተወለደ ይነገራል። ያው የፉርስ ግዛት ስለሆነ አገሩ አጠቃላይ ማለት ነው። በአፍጋኒስታን ተብሎ የሚጠራው አካባቢ ቢሆንም እሳቸውም ከዛ አካባቢ ነው የመጡት። ፍቅሁን እሳቸው በደንብ አድርገው እስልምናን ከሽነው ፍቅህን በህግ በሚመስል መልኩ አንድ የቁርአን አያ ሱረቱል በቀራ ይኖራል፣ አንዱ ሱረቱል ሐጅ ይኖራል፣ አንዱ ሱረቱ አልካፍ ይኖራል። እሱ ስብስብ አድርገው ጭምቅ አድርገው ፍቅህ ማለት ዑሳረቱል ኪታቢ ወሱነቲ خلي بالكم ፍቅህ ማለት ሌላ አዲስ ነገር አይደለም። የቁርአን የሐዲስ ጭማቂው ማለት ነው። የሱ ውጤት ነው፣ ሌላ ነገር አይደለም። ይሄ ነው። ስለዚህ በህግ በሚመስል መልኩ አዘጋጁት። በተለይ ደግሞ እስልምና እውነትም ለአንድ ማህበረሰብ የመጣ ሃይማኖት ሳይሆን ነቢ መሐመድም ሰለላሁ ዐለይሂ ወሰለም ከአንድ ማህበረሰብ ውስጥ ቢወጡም ግን ለአንድ ማህበረሰብ ብቻ የተላኩ ሳይሆን ይልቁንም በአጠቃላይ ለሰው ልጅ ሁሉ የተላኩ ለመሆኑ ምልክትና መረጃ ሊሆን የሚችል ክስተት ነበረ። ከበኒ ኡመያ ወደ ኺላፍ አልዓባስያ መሸጋገሩ፣ ከዛም ደግሞ ከነዛ ማህበረሰቦች ውስጥ ታላላቅ ዓሊሞች፣ ስብዕናዎች፣ ሙሐዲሶች፣ ሉጋዊዎች በተለያዩ ዘርፎች ሊቃኖች መውጣታቸው ይህንኑ የሚያመላክት ነበረ። አቡ ሐኒፋም የዛ ውጤት ሆኑ። በዚህ ሂደትም ውስጥ የእሳቸው ደረሳ የሆኑት አቡ ዩሱፍ አልቃዲ በእስልምና ታሪክ ውስጥ ቅድም እንዳነሳነው የመጀመሪያ ቃዲ ቁዳት ሆነው ተሾሙ። የእሳቸው ሚና መዝሃቡ ኢንቲሻር በመሆን ምን አይነት ሚና ነበራቸው የሚለውን በአላህ ሱብሓነሁ ወተዓላ ፍቃድ እንዲሁም ሌሎች ተያያዥ ጉዳዮችን በሚቀጥለው ደርሳችን የምናየው ይሆናል። ወሽኩረን ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።